በሰላም ኦኬ። ምናልባት ማን ነው የምትባለው ያቺ ጉራጌዋ ልጆቿ ሊወዱት ይችላሉ፣ ምን ሊሉት ይችላሉ ምናምን ነገር ሁሌም ይቀበላሉ። ታዋቂ ሰው ሲመጣ ምናምን ይቀበላሉ። የማን ነው ስሟ ጠፋኝ። የእሷ ልጅ ደስ ይላል ምን ደስ ይላሉ እና እያሉ ቺኮቹ ምናምን ነገር ኧረ አይነፋም። ኧረ በእድሜያችሁ ስትሆኑ ደስ ይላል። እኔ እንደዛ አይነት ስቅጥና አይመቸኝም። ለማንኛውም መብታችሁ ነው፣ ግን ያስቃል። ሶፍዬ ለሚቀጥለው ትንሽ ከተማ እየገባሽ እናቱ እኔ ግልጽ ነኝ። ፊት ለፊት ነው የምናገረው። ሶፍዬ ከነ እናትሽ ከነ አያትሽ ምናምን መጣሽ በሰላም ማይ ጋድ። ኧረ ሰው ግን ያደክማል። እና ለማንኛውም አዶናይ እንኳን ደህና መጣ። አሜሪካን አሪፍ ሀገር ነው። እያት በደንብ አድርገህ ፈታ በልባት። ስ ቢዩቲፉል አሪፍ ነገር ነው። ግን እየወረድን ነው፣ በጣም እየወረድን እንደሆነ ያለው እኔ እንደዛ አይነት እንትን የለኝም። ኤኒዌይስ መብታችሁ ነው፣ ግን ያስቃል። ኤኒዌይስ ወደ ሌላው ስንሄድ ምንድን ነው ማን ነው የአዶናይ አካውንት ይልቁኑ ሊዘጋ ነው። ትልቁ አካውንቱ በጣም አድርገው ትልቁ አካውንቱ ሊዘጋ ነው እና እሱን ምን ማድረግ ነው እንትን ማድረግ ኮፒ ሊንክ አድርጉለት። በጣም አካውንቱ ሳይዘጋ አይቀርም እንደሚመስለኝ። እግዚአብሔር ምስክሬ ነው የምለው እንደሚመስለኝ ተንኮለኞች አሉ አዶናይ ላይ፣ ቲክታከሮች ተንኮለኞች አሉ። ሌላው ነጭ ቅማል ስለ እንትን ያወራችሁ ትክክለኛ ነው፣ ምንም ውሸት የለውም። ነጭ ቅማል ስለ ጆን ዳንኤል ያወራችሁ ለእኔ መረጃው መጥቶልኛል፣ ግን አስፈላጊ አይደለም። ዮኒ ማኛ ጆን ዳንኤልን ስለሚጠላው ነው ምናምን ብላችሁ ስለምትሉ አላወራውም። ነጭ ቅማል ግን ያለችው አሁን እናዩ ነው ናውዬ ምናምን የምትሏት ከሱ ጋር ያለችው ስቃይ ላይ ናት። ፈጣሪ ጠብቅሽ። እኔ ይህንን ነው የምለው። ፈጣሪ ይሁንሽ። በጣም በጣም ያሳዝናል፣ ግን ፈጣሪ ይሁንሽ። በጣም ነው የሚያሳዝነው። አሁንም ያልተማረ ልጅ መሆኑን ጆን ዳንኤል ሴት ላይ ያለህ ነገር በሴት ላይ የምትሰራው ግፍ ወደፊት ያስከፍልሃል። ነጭ ቅማል በዚህ ልጅ ላይ ተናገረችው አንድ አይነት መረጃ ነው የደረሰን። እኔ ይሄ ነው አልልም፣ ግን ነጭ ቅማል ሄለን ሾው የምትባለው ያወራችው ናዩ ነው ናውዬ ማን ነው ስሟ ከእሱ ጋር ያለችው እሷ ልጅ ጋር የሚያሳዝን ነገር እያደረገ ነው። ያሳዝናል። ሰው አይማርም ከስህተቱ። ሰው ከስህተቱ አይማርም። እንዴት ነው ከስህተት የማትማረው? እንዴት የተረገዘው ራሱ የት ቦታ እንደሆነ አወቀው አይደል? በጣም ያሳዝናል። እግዚአብሔር ይሁንሽ ናዩ። የፈለገ ዶክመንት ቢስ ጥለሽ መሄድ ትችያለሽ። የራስሽን ህይወት መጀመር ትችያለሽ። አዲስ ነገር አይደለም። ስለዚህ አደራ ያንን ነው የምለው። ሌላ ጥያቄ ካላችሁ
ምኑ ነው ውሸት እያሉ ያሉት እዚህ ጋር? ታፕታፕ ኔዎቹ ታፕታፕ ኮፒ ሊንክ ስህተት መቼ ተማርት? የምን አባ ስህተት ነው? ዮኒ ማኛ ጋር ያለው የምን አባ ስህተት? እንደኔ እንደፈለገ መሆን የሚችል ሰው አለ እንዴ? የምን ስህተት? እንደፈለገ መሆን የሚችል ልብ ያለው አለ እንዴ? አለ እንዴ? ማንም የለም። አለ እንደፈለገ መሆን የሚችል ማጃን ይሸውዳለች። ምን አርገ? ለምንድን ነው የምሸውደኝ? ምን ስላደረገች? ማነ ጂጂ ዝሆንን አምናችሁ ነው እንደዛ የምትሉት? ጂጂ ዝሆንን ሰው እንኳን ስታምኑ ሶርሳችሁ ምንድን ነው የሚል ነገር እኮ አታወሩ። ሶርሳችሁ ምንድን ነው? የምታወሩት ነገር ከማን ነው ሶርስ የሚሰጣችሁ? ገባ? ሶርሱን እንኳን አታውቁትም። ተግባባ? እንደዛ አካውንቷ ሲዘጋ ታለቅሳለች። ምን የታወቀች ልጅ ናት። ምን አይነት ጥቅም ለማግኘት? እንዲያውም አሁን ከጥቅሟ ጉዳቷን የበለጠው። እንደው ቆም ብሎ እንደ ሰው ማሰብ፣ ስለ ጃኒ ብናስብ፣ ቆም ብለን ብናስብ ጥቅሟ ነው ጉዳቷ ነው በአሁኑ ሰዓት የበለጠው? እንደው ጥቅም ለማምጣት ነው ካላችሁ ምን አይነት ጥቅም ልታገኝ? ምን አይነት ጥቅም? አፒል ተደርጎ ኮንሲደር ተደርጎ ታይቶ ምን ብሎ የሚረዷት ሰዎች መጥተው ካደረጉላት እግዚአብሔር ይመስገን። ጥቅሟን የቀረው ጃኒ አሁን ብዙ ጊዜ ሶሻል ሚዲያ ላይ አትገባም፣ ማድረግም አልቻለችም። አሁን ራሷ ቅጥቅጥ ነው የተደረገችው። በዛ ምኑ ነው የጠቀማት? እስቲ ንገሩኝ። ምኑ ነው ጃኒ የተጠቀመችበት ነገር? ያ ነገር ምንድን ነው? ከአዶናይ ጋር በጣም ግርግር ውስጥ ገብታ ነበር። በምታየው ደረጃ ምንም ስትሰደብ ነው ያለችው። ያንን በማለቷ ብዙ ነገሮቿ የተበላሸው። እንደተጠቀመች ያሰበችው ማናት? ጂጂ። ምን ጂጂ መሀይም ናት፣ አልተማረችም። ስለዚህ ጂጂ የምትወስደው አስተሳሰብ ያ ከዚህ እና የሚያሳዝነው ያ ነው። የምትጠቀመው ነገር ቢኖር አዎ ጃኒ ተጠቅማለች። አካውንቷን የራሷን አዘግታ የራሷን አካውንቶች ሁለቱንም አዘግታ ደንብ እያለቀሰች የምትገባበት ጠፍቷት አጀንዳ ለመፍጠር ነው።